ሊቨርፑል አከተመለት አበቃለት የማያሸንፍ ድል የማይናፍቀው ከአያላኑ የፕሪሚየር ሊጉ ክለቦች መካከል ከታሪኩ ከፍታ ቁልቁል የተምዘገዘገ ቀለሙና የሜዳ ላይ አጨዋወቱ ሁሉ አበቃለት። አሁን የቀረው ያ የአንፊልድ መብረቅ የወደቀ የሚመስል የሚያንቀጠቅጠው የድጋፍ ስልት ብቻ ነው የቀረው ሲሉ በድንገት ከጀርመን የመጡት እግር ኳስን በእንግሊዝ ሊግ እንዲደምቅ ዳግም ሌላ ውበት የዘሩበት በቻምፒየንስ ሊጉ ዋንጫ ደጋግመው የደመቁ በእንግሊዝ ሊግ ቻምፒዮናነት ከፍታ ላይ ደጋግመው የገዘፉ አስፈሪውን ሊቨርፑልን በገንገም ስታይል አስጨናቂ የእግር ኳስ ፍልስፍና ለተጋጣሚ የሚያስፈራ ከክብሩ ከፍታ ከደበዘዘው ቀለሙና ከሚሸነፍ የማይሸነፍ አንበሳ በማድረግ ዳግም ወለዱት። ጀርመናዊው ማናጀር የርገን ክሎፕ ክብራቸውንም የሊቨርፑልን ክብርን አንዳች ሳያጎድሉ ከሊቨርፑል የማኔጀርነት ስራቸው መልቀቅን ሲያስቡ ሊቨርፑል እንዲፈረካከስ ክብሩ እንዲጎድል ያነሰ በትናንሽ የክለብ ስብስቦች እንዲረታ ሳይሆን በሄዱበት ዓመት ጭምር ዋንጫን ደግሞ እንዲያሸንፍ በቀጣዩም ዓመት በሊጉ ፉክክር እንዲያብብ ያደረጉ ጀግና ሆነው ክለባቸውን ያስረከቡት። ሆኖም ግን ከኔዘርላንድ የመጡትና ሊቨርፑልን በከፍታው እንዲቆይ በዋንጫ ክብሮች እንዲንበሸበሽ አደርገዋለሁ ያሉት አረን ስሎት ክብሩን ለአንዲት ዓመት በሊጉ ዋንጫ ክብር ለኤርገን ክሎፕ ይግባና እሳቸው በሰሩት ስብስብ ለክብር ቢያበቁትም ያ ገናና ክለብ በየጨዋታው በቀላሉ የሚሸነፍ ግቦችን በቀላሉ የሚያስተናግድ በቀላሉ በሌሎች ተቃራኒ ክለቦች መረቦች ላይ የክንፍ የፊት መስመር ተጫዋቾቻቸው ማግባት የሚከብዳቸው የተፍረከረከ የማጥቃት የመከላከል መልሶ በማጥቃት ግብ አስቆጥሮ ግብ እንዳይቆጠርበት መፍጠር የማይችል በሌሎች ታላላቅ ክለቦች ጋር በፉክክሩ የማይሰለፍ አድማቂ ሆኖ ቆይቷል። በስሎት ከሚወቀሱበት ዋነኛ ነገር ሲነሳ በመሃል አማካይ ስፍራ ላይ ደካማ ተጫዋቾችን መያዛቸውና በተቃራኒ ተጫዋቾች በቀላሉ የሚበለጡና የሚታለፉ በመሆናቸው በተከላካዮች ላይ በተከላካዮቻቸው ደካማ ተጫዋቾችን ማርክ የማድረግ ችግርን ጨምሮ ቦታቸው ላይ ሌሎች ተቃራኒ ተጫዋቾችን በፉክክር መብለጥ አለመቻላቸው በክንፍ መስመሮች ላይ የሚገኙት ተጫዋቾቻቸው በፍጥነት ከኳስ በፊት በተቃራኒ ክለቦች ሜዳ ላይ አለመገኘት መቻላቸው ደካማ የኳስ ክህሎት ማነስና የአቋም መውረዳቸውን ማስተካከልና የፎርሜሽን ችግር በክለቡ ውስጥ በተደጋጋሚ መታየቱ አረን ስሎት ደካማውን የውድድር ዘመን እንዲያሳልፉና እንዲባረሩ ካደረጓቸው መካከል የሚጠቀሱት ሲሆኑ የሊቨርፑል አመራሮችና ደጋፊዎች በአሰልጣኙ እምነት ማጣታቸውን ጨምሮ ታጋሹ ሊቨርፑል የመባረሪያ ደብዳቤን ጽፎባቸዋል። አሁን ሊቨርፑልን ወደ ቀደመው ክብሩና ከፍታው ይመልሱታል ያለውን አንፊልድ ሆኖ የ2026-27 የውድድር ዓመትን ያደምቁልኛል ያላቸውን የቦርንማውዙን ማናጀር አንዶኒ ኢራኦላን አንፊልድን እንዲቀላቀሉ አድርጓቸዋል። አንዶኒ ኢራኦላ በቦርንማውዝ ቤት የፈጠሩት ማዕበል በእንግሊዝ ፕሪሚየር ሊጉ አዲስ ማዕበልን አስመልክተውናል። አሰልጣኙ በቦርንማውዝ የሚያጠቃ ፈጣን የኳስ ፍጥነትን የተላበሰ በመከላከል የተዋጣለት በተከታታይ ነጥብ የሚሸምት እንጂ የሚጥል ያልሆነ አስደናቂ የ90 ደቂቃዎችን ቦርንማውዝ ሲያስመለክተን ሲሰነባበት ታላላቅ ድንቅና አስቸጋሪ የተከላካይ ስፍራ የያዙትን ክለቦች በመርታት ጭምር ድንቅ ሥራን መስራት ችለዋል። የሊቨርፑል አለቆችም ይህንን አይነት ያጫወት ትንሣኤን ለመመልከት በሊቨርፑል ቤት እንደሚፈልጉ ሲነገር ይህን የሚያደርጉት ደግሞ ጎልማሳው አንዶኒ ኢራኦላ ከቦርንማውዝ መሆናቸውን በማመን ከ2 ዓመት ውል ጋር በአሰልጣኝነት አስፈርመዋቸዋል። ሰውየው በቼልሲ፣ በሪያል ማድሪድ፣ በማንቸስተር ዩናይትድ፣ በስፔኑ ቢልባኦ ሲፈለጉ ቢቆዩም አሁን ሊቨርፑል ምርጫቸው ሲሆን በበርካታ ታማኝ የመገናኛ ፖድካስቶችና ታማኝ ጋዜጠኞች ሲሉ እንደነበሩት የሊቨርፑል ማኔጅመንት በስሎት እምነት እንዳላቸው ሲናገሩ ቢቆዩም ነገር ግን
አረን ስሎት በድንገት ሳይጠበቅ ስንብታቸውን ሰምተው ማኔጅመንቱም ፊቱን ወደ ቦርንማውዝ አዙሯል። ሰውየው ግን እንዲዋዛ አይደለም። የት እንደሚደርስና በታላቅ የአሰልጣኝነት ሚና እንደሚያሰለጥን አልሞ የተጋም ውስብስብ እግር ኳስን ለማቅለል የሚሰራ ፍጹም እርጋታን የተሞላ መማርን የሚወድ በከፍተኛ የዩኒቨርሲቲ ትምህርት 3 ዓመት የሕግ ትምህርትን የተከታተለ ግን በእግር ኳስ ወጥመድ መጨረስ ያልቻለ ግን ደግሞ መጽሐፍትን ማንበብ የሚወዱት ሰው ከ20 በላይ የፕሪሚየር ሊጉን ዋንጫ ያነሳውን ሊቨርፑልን በቻምፒየንስ ሊጉ መድመቅ የለመደውን ሊቨርፑልን ይዘው እንደ ቦርንማውዙ ሁሉ አስደናቂ ሆኑ ይሆን? አሁን ይህን ጥያቄ ለመመለስ የመጀመሪያ የ2025-26 የውድድር ዘመንን ጅማሮ በስኬት መጀመር የግድ ይሆንባቸዋል። እርሶ ይሳካላቸው ይሆን? ሐሳቦን በኮመንት ያጋሩ። የተወደዳችሁ የቻናላችን ቤተሰቦች እንደ ሁሉ ጊዜ ሁሉ አብሮነታችሁን በላይክ በሼርና በኮመንት ለሌሎች እንዲደርስ ደግሞ ሼር ያደረጋችሁ እንዲሁም የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ ቋጨን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላምና ቸርነት ከናንተ እንዳይርቅ በመመኘት ነው በዚሁ የምሰናበታችሁ። ቸር ያገናኘን።